የዶላርና የብር ፊልማ በዚህ ሰከንድ ዓለም አቀፉ የኢኮኖሚ ሞተር በከፍተኛ ፍጥነት እየተሽከረከረ ይገኛል። በቢሊዮን የሚቆጠሩ ዶላሮች በየሀገሩ እየተከፋፈሉና እየፈሰሱ ይገኛሉ። ማዕከላዊ ባንኮች የፖሊሲ ሰይፋቸውን ይስላሉ። ነጋዴዎች ደግሞ በስክሪናቸው ላይ የሚጨፍሩትን ቁጥሮች በጭንቀት ይከታተላሉ። የውጭ ምንዛሬ ዝም ብሎ ቁጥር አይደለም። የሀገራት ውህደት፣ የንግድ ፍሰትና የእያንዳንዱ ግለሰብ ኪስ የሚወሰንበት የገንዘብ ጦርነት ሜዳ ነው። በኢትዮጵያ ሰማይ ስር የምንዛሬ ዋጋ እንደ ንጋት ፀሐይ በየቀኑ አዳዲስ ገጽታዎችን ይዞ ብቅ ይላል። ብርና ዶላር ሲተጋተኩ፣ ገበያው ሲገላበጥ፣ አንተ የዚህ ማዕበል አቅጣጫ ካላወቅ በስተቀር መርከብህን በሰላም ማቆም አትችልም። ወቅታዊው የምንዛሬ መረጃ ዛሬ የካቲት 2 2018 ዓ.ም አሁን ባለው የገበያ ሁኔታ የምንዛሬ ተመን በሁለት ትይዩ መንገዶች በመጓዝ ላይ ይገኛል። የመጀመሪያው የባንክ ይፋዊ ተመን ሲሆን ኢትዮጵያ የምንዛሬ ተመኑን በገበያ እንዲወሰን ማርኬት ቤስድ ካደረገች ወዲህ በባንኮች መካከል ያለው ፉክክር ጠንክሯል። ዛሬ ላይ ባንኮች የሚገዙበትና የሚሸጡበት ዋጋ በግምት እንዲህ ነው። አንድ የአሜሪካ ዶላር ከ154 ብር ጀምሮ በመሸጥ ላይ ይገኛል። ዩሮ ደግሞ ከ180 ጀምሮ እየተሸጠ ይገኛል። ፓውንድ ስተርሊንግን ስንመለከት እንዲሁ በባንኮች ላይ ከ202 ብር ጀምሮ በመሸጥ ላይ ይገኛል። የቻይና ዩዋን ከ21 ብር ከ47 ጀምሮ በመዘርዘር ላይ ነው የሚገኘው። የስዊስ ፍራንክን ስንመለከት ከ188 ከ60 ጀምሮ ሲዘረዘር የኩዌት ዲናር ከ494 ከ29 ጀምሮ እየተዘረዘረ ነው የሚገኘው። ዲራምን ካየን ከ42 ከ10 እስከ 44 ከ10 ድረስ በተለያዩ ባንኮች እንደሚሸጥ ተመልክተናል። የሳውዲ ሪያልንም ካየን ከ41 ከ21 ጀምሮ በመሸጥ ላይ ነው የሚገኘው። ሌላው የትይዩ ገበያው ነው። ጥቁር ገበያው አሁንም ቢሆን የራሱን ትርክት ይጽፋል። ምንም እንኳን የባንክ ዋጋ እየተቃረበ ቢመጣም አሁን ድረስ የተወሰነ ልዩነት ይታያል። በዚህም ገበያው ዶላር አሁንም ንግስት ናት። ለምንድነው ዋጋው የሚዋጠው? ለምንድነው የሚወርደውስ? ይህን የልብ ትርታ የሚጨምር ውዝዋዜ የሚፈጥሩት ሶስት ዋና ዋና ኃይሎች እነዚህ ናቸው። የመጀመሪያው የኤክስፖርትና የኢምፖርት ሚዛን። የምንልከው ቡናና ወርቅ ሲቀንስ የምናስገባው ነዳጅና ስንዴ ደግሞ ሲጨምር ዶላር ይናፈቃል፣ ዋጋው ሰማይ ይነካል። ሌላው የውጭ ቀጥታ ኢንቨስትመንት ነው። ትልልቅ የውጭ ካምፓኒዎች ወደ ኢትዮጵያ ዶላራቸውን ይዞ ሲመጡ ገበያው ይረጋጋል። በሶስተኛ ደረጃ ደግሞ የዓለም ባንክና የአይኤምኤፍ ድጋፍ። እነዚህ ተቋማት የቢሊዮን ዶላር ብድር እርዳታ ሲለቁ ብር ትንሽ ትንፋሽ ታገኛለች። አሁን ቀጥታ ወደ ትይዩ ገበያው ምንዛሬዎች በስንት እየተዘረዘሩ እንደሚገኙ የምንመለከት ይሆናል። ቪዲዮውን ስትጀምሩት ላይክ ካላደረጋችሁ አሁን ላይክ በማድረግ በዚህ ቻናል ላይ የሚለቀቁትን ወርቅማ መረጃዎች እንዲሁም የምንዛሬ መረጃዎችን እንድትከታተሉ፣ አዲስ ከሆናችሁም ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ በማክበር እየጠየቁ አሁን ቀጥታ ወደ ትይዩ ገበያው ነው የምንሄደው። የአሜሪካ ዶላር በ191 ከ93 ነው በመዘርዘር ላይ የሚገኘው። የዩሮ ምንዛሬን ስንመለከት ደግሞ 226 ከ31 ይዘረዘራል። ፓውንድ ስተርሊንግ 264 ከ60 በመዘርዘር ላይ ይገኛል። የስዊስ ፍራንክ 264 ከ60 ነው በመዘርዘር ላይ የሚገኘው። የአውስትራሊያ ዶላር 250 ብር ይዘረዘራል። በመቀጠል የካናዳ ዶላርን ስንመለከት አንዱ የካናዳ ዶላር በ142 ብር ከ07 ሲዘረዘር የቻይና ዩዋን 28 ብር ከ01 በመዘርዘር ላይ ይገኛል። የኩዌት ዲናር ስንመለከት አንዱ የኩዌት ዲናር
በ634 ብር በመዘርዘር ላይ ነው የሚገኘው። የዲርሃም ምንዛሬን ስንመለከት 52 ብር ከ92፣ የሳውዲን ስንመለከት ደግሞ ከ51 ከ83 በመዘርዘር ላይ ይገኛል። የኦማን ሪያልስ ካላችሁኝ ዛሬ የካቲት 2 2018 ዓ.ም በ506 ከ09 ሲዘረዘር የባህሬን ዲናር 516 ከ18 ነው የሚዘረዘረው። የጆርዳን ዲናር 274 ከ07፣ የቱርኪሽ ሊሬ 4 ብር ከ46፣ የኢጅፕት ፖንድ ደግሞ በ4 ብር ከ45 እየተዘረዘረ ይገኛል። የእስራኤል ሽቅል ስንመለከት እንዲሁ በ62 ከ43 እየተዘረዘረ ነው የሚገኘው። የዛሬ የምንዛሬ ተመን የዕለተ ሰኞ የካቲት 2 2018 ዓ.ም ይህንን ይመስላል። እስካሁን ድረስ አብራችሁን ስለተከታተላችሁን እያመሰገንን ሰላም